ኢትዮጵያ ባለፉት 8 ዓመታት ውስጥ የመከላከያ ኃይል ግንባታዋን በከፍተኛ ደረጃ አጠናክራለች። በአህጉሩ ላይ ገናና የሆነ የመከላከያ ኃይል ከገነቡ ጥቂት ሀገራት መካከልም አንዷ ናት። ዛሬ የአየር ኃይሉ የአራተኛ ትውልድ የጦር ጄቶችን ታጥቋል። በቅርብ ዓመታት ወደ 5ኛ ትውልድ ይሸጋገራል። ዘመናዊ ድሮኖችና ተተኳሾች በኢትዮጵያ ውስጥ ይመረታሉ። የሰው ኃይል አቅም ግንባታው ከፍተኛ እንደሆነ የወታደራዊ መረጃዎችን የሚተነትኑት እነ ግሎባል ፋየር ፓወር ያሉ ተቋማት ያረጋገጡት እውነት ነው። የልዩ ዘመቻ እዝ ለኢትዮጵያ መከላከያ ኃይል አዲስ ጉልበት፣ አዲስ አቅምና አዲስ የማድረግ ችሎታን ያጎናጸፈ ኃይል ሆኗል። ባለቀይ ቦኔ ሰራዊቱ ደግሞ ልዩ ስልጠናን ወስዶ ለልዩ ግዳጅ ተዘጋጅቷል። ይህ ግዳጅ የኢትዮጵያን ሕልውና የመጠበቅ ነው። ይህ ግዳጅ በቀጠናው ከፍተኛ ምርት ያሳየውን የኢትዮጵያን ኢኮኖሚ መጠበቅ ነው። እናም የልዩ ዘመቻ እዝ ለሁለንተናዊ የሀገር ዘብነት በተጠንቀቅ ቆሟል። ይህ ለኢትዮጵያ ሕልውና ዘብ የመቆም ታሪክ የአባቶች የጀግንነት ውርስ ነው። የኮማንዶና የልዩ ኃይል በኢትዮጵያ ወታደራዊ ታሪክ ውስጥ ከማርሽ ቀያሪነትና ከጦርነት የጥፋት ነጥቦች ጋር የተገናኘ ነው። እርግጥ የኮማንዶና የልዩ ኃይል ዶክትሪን በኢትዮጵያ ሲጀመር ዓላማው የጦር ሜዳ ውጊያ ብቻ አልነበረም። ክሪስቶፈር ክላፋም ዘ ሆርን ኦፍ አፍሪካ ስቴት ፎርሜሽን ኤንድ ዲኬ በተሰኘ መጽሐፉ ላይ እንደሚያብራራው በአፍሪካ ቀንድ ያለው ውስብስብ የጂኦፖለቲካ ሽኩቻ የውስጥ ግጭትንና የውጭ ወረራዎችን ለመመከት ዘመናዊና ፈጣን ምላሽ ሰጪ ኃይል መገንባት ለሀገረ መንግስቱ ሕልውና ወሳኝ ነበረ። በቀዳማዊ ኃይለ ሥላሴ ዘመን በውጭ የጦር ባለሙያዎች ታግዞ የተጀመረው የኮማንዶ ስልጠና ኢትዮጵያ በቀጠናው ያላትን የኃይል ሚዛን ለማስጠበቅ ትልቅ ሚና ተጫውቷል። ልዩ ኃይሎቹ በመደበኛው ጦር ሊፈቱ የማይችሉ ስትራቴጂያዊ ስጋቶችን ለመቀልበስ የተነደፉ ነበሩ። ፕሮፌሰር ገብሩ ታረቀ በኢትዮጵያ ሪቮሉሽን ዋር ኢን ዘ ሆርን ኦፍ አፍሪካ በተሰኘ ድንቅ የጥናት መጽሐፋቸው ላይ የኢትዮጵያ ጦር ድንበራዎችና በሰሜኑ ገደላማ ተራራዎች ያደረገውን ትግልን አጉልቶ ያሳያሉ። በተለይም እጅግ ከፍተኛ ስልጠና የተሰጠው የነበልባል ክፍለ ጦር እንዲሁም የአየር ወለድ ብርጌዶች በጦርነቱ ውስጥ የነበራቸው ወታደራዊ አሰላለፍ አስገራሚ ነበር። የሶማሊያን ወረራ በመቀልበስ ረገድ የኮማንዶቹ ከጠላት ጀርባ ሰርጎ በመግባት ያደረሱት የስነ ልቦናና የሎጂስቲክስ ስብራት የጦርነቱን ሚዛን በማስቀየር በኩል ታሪካዊ ድርሻ ነበረው። ፕሮፌሰር ገብሩ ታረቀ እነዚህ ኃይሎች በውጊያ ዶክትሪን ውስጥ የነበራቸው ወሳኝ የተንቀሳቃሽነትና ድንገተኛ ጥቃት አቅም በሚገባ ይተነትኑታል። የኢትዮጵያ አየር ወለድ አጭር ታሪክ በተሰኘ ሰነድም ይህ የጀግንነት ውሎ በዝርዝር ተመዝግቦ ይገኛል። ኮማንዶ ማለት በባህሪው ሚስጥራዊነትን የተላበሰ ነው። የልዩ ኃይልና የኮማንዶ ተልእኮች ሁል ጊዜም በይፋ የሚነገሩ አይደሉም ሲሉ ምሁራን ይተነትናሉ። ከፍተኛ የፖለቲካና የደህንነት ግብ ያላቸው ከመደበኛ እይታ ውጪ የሚከናወኑ የከፍተኛ አደጋ ተልእኮች የእነዚህ ክፍሎች የዕለት ተዕለት ስራዎች ናቸው። የተለያዩ የቀድሞ የጦር መኮንኖች በማስታወሻቸው እንደገለጹት ኮማንዶዎቹ በከፍተኛ ወታደራዊ ዲሲፕሊን የታነጹ የሀገሪቱን ፖለቲካዊ የልብ ትርታ ተከትለው ለስትራቴጂያዊ ግቦች መሳካት በግንባር ቀደምትነት የተሰለፉ የምድር ላይ ንስሮች ነበሩ። ይህ ታሪካዊ አቅም ዛሬ በአደረጃጀት በስልጠናና በቴክኖሎጂ ደርጅቶ በቀጠናው ጠላትን ብርክ የሚያዚዝ ከፍተኛ ኃይል ሆኗል። የታሪክ መጽሐፍትና የዕድሜ ጠገብ ገድላት እንደሚመሰክሩት ኢትዮጵያ የጽናት የጀግንነትና የሉዓላዊነት ማማ ናት። በልዩ ዘመቻ እዝ ማሰልጠኛ ማዕከል ለ45ኛ ጊዜ የተመረቁት ጽናት ኮርስ መሰረታዊ ኮማንዶች ይህንን የታሪክ ሰንሰለት ከትውልድ ወደ ትውልድ የሚያሻግሩ ጽኑ መልህቆች ሆኗል። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዳሉት የመከላከያ ሰራዊታችን የኢትዮጵያ መከታና የህልውናችን ዋስትና ነው። ዛሬም በሀገራችን ከውስጥና ከውጭ የሚሰነዘሩ መዋቅራዊና ጂኦፖለቲካዊ ትንኮሳዎችን መከላከል ስትፈተን በዘመናዊ ቴክኖሎጂ የታጠቀና በእልህ የሰለጠነ የኮማንዶ ኃይል መገንባቷ የህልውናዋ አክሊል ሆኗል። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ እንዳረጋገጡት እዙ ከህዝብና ከመንግስት የሚሰጠውን ማናቸውንም ግዳጅ ከትናንት በላቀ ደረጃ ለመወጣትና ጠላቶች ከሚገምቱት በላይ በየትኛውም ቦታና ጊዜ ዝግጁ ሆኗል። የቀጠናው ስጋቶች በተለይም የጽምዶንም ሆነ የግብፅን ኃይሎች የኢትዮጵያን ታሪካዊና ህልውና
ህልውናዊ መብቶች በተለይም የሉዓላዊነትና የልማት መብቶቿን ለመዳፈር በሚተጉበት በዚህ ወሳኝ ወቅት ላይ የኢትዮጵያ ኮማንዶዎች አቅም የኃይል ሚዛኑን በሰዓቱ የሚቀይር ብርቱ ምሽግ ነው። የሀገራችን የትግል መጽሐፍት እንደሚሉት በሰማይ መርዝ ዝናብ ቢዘንብ በአንበሳ ልብና በጽናት የቆመ ህዝብ በባዕዳን ኃይል ሊንበረከክ አይችልም። የልዩ ዘመቻ እዝ አባላት በአካል ብቃትና ከከፍተኛ ወታደራዊ ሳይንስ ባሻገር የሀገራቸውን ብሔራዊ ጥቅም ከማስጠበቅ አንጻር የነበልባል አቅም ያላቸው በመሆናቸው የግብፅን የውሃ ዲፕሎማሲ ጫናዎች እንዲሁም የጽምዶን የጥፋት አጀንዳዎች በብርሃን ፍጥነትና በስትራቴጂክ ጥልቀት መመከት ይችላሉ። የቀድሞ አባቶች በጎራዴና በዲሞት ፈርቶ አክቱ ያቆዩትን ሀገር ዛሬ የቀኝ ገዚ ርዝራሽ ታሪካዊ ሴራዎችን በመስበር የሰውን ኪሳራን ቀንሶ በዘመናዊ ስልት መዋጋት የሚቻለው በዚህ የኮማንዶ ትውልድ ነው። ከቀላል ወደ ከባድ በሚደረግ የውጊያ ሽግግር ውስጥ እሳት ለብሰውና እሳት ጎርሰው የወጡት እነዚህ ተመራቂዎች የባዕዳንን ተላላኪዎችና ጽንፈኞችን ሴራ በመበጣጠስ የኢትዮጵያን ሰንደቅ ዓላማ ከፍ አድርገው የማስቀጠል ታሪካዊ አደራን ተሸክመዋል። ከዚህ ባለፈ የኢትዮጵያ መከላከያ ሰራዊት በውጊያ ሜዳ የሚያሳየው የማይናወጥ ጥንካሬና ጀግንነት ብቻ ሳይሆን በሰላምም ሆነ በግጭት ወቅት ለሰው ልጅ የሚያሳየው ርህራሄና የሰብአዊነት ልዕልና ዓለም አቀፍ እውቅናን ያገኘ መገለጫ ነው። ሩዋንዳ፣ ላይቤሪያና አብይን በመሳሰሉ የዓለም አቀፍ የሰላም ማስከበር ስምሪቶች ላይ ሰራዊቱ የራሱን የዕለት ስንቅ ቀንሶ ለተራቡ ሕፃናትና እናቶች በማካፈል እውነተኛ ሰብአዊነትን በተግባር አረጋግጧል። በተባበሩት መንግስታት ድርጅት ዋና ጸሐፊ በሰላም ማስከበር ታሪክ ከፍተኛ መስዋዕትነት የከፈለ በመሆኑ የተመሰከረለት ይህ ሰራዊት በሀገር ውስጥም ዜጎችን ከውስጥና ከውጭ ትንኮሳዎች ከመጠበቅ ባለፈ ለአቅመ ደካሞች ማሳ በማረስ ትምህርት ቤቶችን፣ ማህበራዊ ተቋማትን በመገንባት የህዝብ ልጅነቱን አሳይቷል። በመሆኑም የኢትዮጵያ ኮማንዶዎችና መከላከያ ሰራዊት የቀጠናውን ጂኦፖለቲካል ፈተናዎች በብቃት በመጋፈጥ የሀገርን ሉዓላዊነት ዘላቂነት ከማረጋገጥ ባለፈ የጀግንነትና የሰብአዊነት ሕያው ተምሳሌት በመሆን የኢትዮጵያዊነትን እሴት ዘብቆም ያስቀጥላል። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ የ45ኛ ዙር ጽናት ኮርስ ኮማንዶዎችን በብላቴ ማሰልጠኛ ማዕከል ባስመረቁበት ወቅት እንዳረጋገጡት እዙ ከህዝብና ከመንግስት የሚሰጠውን ማናቸውም ግዳጅ ከትናንት በላቀ ደረጃ በመወጣት ጠላቶች ከሚገምቱት በላይ በየትኛውም ቦታና ጊዜ ዝግጁ ነው። ይህ የኢትዮጵያ ሰራዊት በውጊያ ሜዳ የሚያሳየው የማይናወጥ ጥንካሬና ጀግንነት ብቻ ሳይሆን በዓለም አቀፍ ደረጃ እንደ ሩዋንዳ፣ ላይቤሪያና አብዬ በመሳሰሉ የሰላም ማስከበር ስምሬቶች የራሱን የዕለት ስንቅ ቀንሶ ለተራቡ ሕፃናት በማካፈል እውነተኛ ሰብአዊነትን በተግባር ያረጋገጠ የሞራል ልዕልና ማሳያ ነው። ኢትዮጵያ ትልቅ አገር ናት። የትልቅነቷ ምንጭም የሌሎችን አለመንካቷ ብቻ ሳይሆን የራሷንም አሳልፋ አለመስጠቷ ነው። በአድዋ ለጣሊያን ነጻነቴን አሳልፌ አልሰጥም ብላለች። የዚያድ ባሬንና የሻቢያ ወረራን ቀልብሳ ጠላቶቿን አሳፍራለች። ነገር ግን የባህር በሯን በውስጥ ኃይሎች ክህደት፣ በውጭ ኃይሎች ድጋፍ በሴራ አታለች። ይህ የታሪክ ጥፋት የጂኦግራፊ ለውጥ ብቻ ሳይሆን ህልውናዋን አደጋ ላይ ጥሎታል። ይህን የህልውና አደጋ ቀልበስ በሰላማዊ መንገድ እያደረገች ያለችውን ጥረት የሚያንቋሽሹ ሀገራት ጠመንጃ እየወለወሉ ናቸው። የግብፅና የኤርትራ ጥምረት ኢትዮጵያን ከቀይ ባህር ዳርቻዎች ለመነጠል የሚሰርቡት ሴራ ዛሬም አልበረደም። የኢትዮጵያ ፍላጎት ዛሬም ነገም የጋራ ብልጽግና ነው። የኢትዮጵያ የመከላከያ ኃይል በተለይም የልዩ ኃይል ባለቀይ ቦኔ ሰራዊት ግንባታ ኢትዮጵያ ለቀጠናው ሰላምና ብልጽግና ዋስትና የሚሆን ዘመናዊ ሰራዊትን የማጽናት ሆኗል። ታሪካዊና ወቅታዊ ጠላቶቻችን አገራችንን ከምስራቅ አፍሪካ ካርታ ለማጥፋት ለዘመናት ቢሞክሩም አልቻሉም። በዚህ ክፍለ ዘመን ደግሞ በእጅ አዙር መዋጋትን መርጠው በራሳችን ባንዳ ልጆች እየሞከሩን ነው። ምክንያት እየደረደረ ጫካ የገባው ባንዳ፣ ስደተኛ ባንዳና ሰርጎ ገብ ባንዳ የገዛ አገሩን አደጋ ላይ ለመጣል የሚወራጨው በታሪክ የለመደውን የውጭ ጠላቶችን ጉዳይ ተጭኖ ኢትዮጵያን የማዳከምና የማፍረስ ተግባር መተዳደሪያ ስላደረገው ነው። ጠላትማ ጠላት ነው፣ አስቀድሞ መምታት አሾክሻኪውን ነው ብለው
አባቶቻችን በነገሩን መሰረት አሾሻኪውን መስበር እጅግ ጎልቶ የወጣ ወቅታዊ ግዳያችን ነው። የኢትዮጵያ የመከላከያ ኃይል ግንባታ ዘመን የዋጀ ከወቅቱ ነባራዊ የዓለም እውነታ ጋር የታረቀና በነገው ዓለም ሀገሪቱን በጸና መሰረት ላይ ለማጽናት የሚጥር ነው። ዓለም ከሊበራል ዲሞክራሲ በተለይም በዓለም አቀፍ ተቋማት ሰላምና ደህንነት ይጠበቃሉ ከሚል እሳቤ ብሔራዊ ጥቅምና የኃይል ሚዛን የዓለምን የኃይል ሚዛን ይወስናል ወደሚል ምልከታ ተሻግረዋል። በዚህ የማዕድናት ቁጥጥርንና የባህር መተላለፊያዎችን መቆጣጠር የጨዋታው ዋነኛ ካርድ ሆኗል። የአፍሪካ ቀንድ ሽብርን በሚደግፉና ቀውስን ሸጠው በሚያድሩ ሀገራት እየታመሰ ነው። የአይስ የአልቃይዳና የአልሸባብ ጥምረት በቀጠናው ላይ የጋራ ትስስር መፍጠራቸው ጸጥታቸውን በራሳቸው መቆጣጠር ከተሳናቸው የወደቁ መንግስታት ጋር ተዳምሮ የቀጠናውን የደህንነት ስጋት ከመቼውም በላይ አጉኖታል። ኢትዮጵያ በዚህ በሚናት ቀጠና ውስጥ የሰላም አስከባሪ ኃይል ናት። የልዩ እዝ ግንባቷም ከዚህ በቀጠናው ካላት ነባር መሰረት ጋር የተያያዘ ነው። እናም ኢትዮጵያ ለጎረቤት ሀገራት አለኝታ ለመሆን በቂ ዝግጅት አድርጋለች። የልዩ ዘመቻዎች ኃይል በድሮንና በዘመናዊ ቴክኖሎጂ የታጠቀ ብቃት ያለው ተቋም መሆኑ የማድረግ አቅሙን ያልቀዋል። ይህ በቴክኖሎጂ የዳበረና በየብስም ሆነ በባህር ውጤታማ የሆነው ተቋም መገንባቱ ለምስራቅ አፍሪካ ትልቅ የመሰራይ ሲሆን የኢትዮጵያ ጠላቶችን ብርክ የሚያስይዝ የኢትዮጵያ ከፍታ ነው። የልዩ ዘመቻ እዝ በመላው አፍሪካ ሰላምና ብልጽግና ለማረጋገጥ የሚተጋ ኃይል ነው። የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ያሰለጠነች ኢትዮጵያ የዚምባብዌ መሪ የነበሩት የሮበርቱ ሙጋቤ ፓርቲ ዛኑ ፒኤፍን የጦር ድጋፍ ያደረገች ኢትዮጵያ የእርሷ ወታደራዊ አደረጃጀት መጠናከር መሰልጠን ለአፍሪካ ብስራት ነው። ይህ ኢትዮጵያን በተለይም በአፍሪካ ቀንድ ቀጠና ሽብርን በማስቀረት ለጋራ ብልጽግና ከወንድም ህዝቦች ጋር በቅንጅት እንድትሰራ ያስችላታል። ባለፉት 8 ዓመታት የልዩ እዝ የማድረግ አቅሙ በታሪክ ከፍተኛ ደረጃ የደረሰበት ነው። ቀይ ቦኔት ከዘመኑ ቴክኖሎጂ ብቃትን ከሚያልቁ ስልጠናዎች ጋር መታወቁ በቀጠናው ተፈሪ አድርጎታል። እርግጥ በኢትዮጵያ ወታደራዊ ታሪክ ውስጥ ቀይ ቦኔት አየር ወለድ የልዩ ብቃትና የጀግንነት የከፍታ ዲሲፕሊን መገለጫ ሆኖ ቆይቷል። የኢትዮጵያ አየር ወለድ አመሰራረትና ጉዞ ከሀገሪቱ ዘመናዊ ወታደሮች ግንባታ ጋር ቀጥተኛ ቁርኝት አለው። የኢትዮጵያ አየር ወለድ በ1950ዎቹ አጋማሽ በቢሾፍቱ ተመስርቷል። በወቅቱ የተመረጡ ወታደሮች በከባድ ስልጠና እንዲያልፉ ተደርገው የተመሰረተው ይህ ክፍል የኢትዮጵያ ጦር ካሉት ዘመናዊና የተራራቁ ክፍሎች አንዱ ነበር። በወቅቱ የነበሩት አየር ወለዶች በከፍተኛ ትምህርታቸውና በአካል ብቃታቸው የተመረጡ በመሆናቸው በህብረተሰቡ ዘንድ ትልቅ አክብሮት ነበራቸው። ቀይ ቦኔቱ የልዩነትና የጥራት ምልክት ሆኖ አገልግሏል። በደርግ ዘመን የአየር ወለድ ኃይሉ በቁጥርም በአይነትም አድጓል። በተለይ 103ኛ የአየር ወለድ ክፍለ ጦር በኢትዮጵያ ወታደራዊ ታሪክ ውስጥ ስሙ በጉል የሚጠቀስ ነው። ከዚህ አልፎ በዚያድ ባሬ ወረራ ወቅት ቀይ ቦኔት የለበሱ የአየር ወለድ አባላት ከጠላት ጀርባ በመውረድና ስትራቴጂያዊ ቦታዎችን በመያዝ ለጦርነቱ ድል ከፍተኛ አስተዋጽኦ ማድረጋቸውን ታሪክ ያስረግጣል። በታሪክ ቀይ ቦኔት የመጨረሻው ምሽግ ነው። እግረኛው ሰራዊት ሲቸገር የሚደርስ ኃይል። ይህ ተልእኮ በጠላት ላይ የስነ ልቦና የበላይነትን እንዲይዝ አድርጎታል። በጠላት ዘንድም ፍርሃትም በወዳጅ ዘንድ ደግሞ መተማመንን የሚፈጥር ምልክት ነው። ከዚህ ባሻገር የብቃት መለኪያም ነው። ከሺህ ተመርጠው የወጡ ጥቂት ጀግኖች መለያ መሆኑ ታሪክ ይናገራል። የዛሬው ቀይ ቦኔት ከድሮው የአየር ወለድ ጥንካሬ በተጨማሪ ዘመናዊ የቴክኖሎጂና የከተማ ውጊያ አርባን ዋርፌር ስልቶችን የታጠቀ ነው። ድሮኖችን መጠቀሙ አስፈሪ ያደርገዋል። ከቀደሙት ወታደራዊ ብቃትና ወኔ ወስዶ ቴክኖሎጂ ማከሉ ታታሪነቱን አልቆታል። የታሪክ መጻሕፍትና የጂኦፖለቲካ ትንታኔዎች እንደሚመሰክሩት ቀጠናዊ ሰላምና የሉዓላዊነት ምሽግ የሆነች ኢትዮጵያ የጂኦግራፊ አቀማመጧንና ታሪካዊ ሀገራዊ ኃላፊነትን በብቃት ለመወጣት የጸና መሰረት ይሻታል። የቀጠናው ጂኦፖለቲካዊ ውጣ ውረዶች፣ ተለዋዋጭ የጸጥታ ስጋቶች በሚበዙበት በዚህ ዘመን ኢትዮጵያ ብሔራዊ ደህንነቷን፣ ቀጠናዊ ፍላጎቷን በጽናት ለማስጠበቅ የልዩ ዘመቻዎች እዝ ሚና የህልውና ጉዳይ ነው። የልዩ እዙ አባላት በላቀ ወታደራዊ ሳይንስ፣ በከፍተኛ አካላዊ አእምሯዊ ጽናት እንዲሁም ወቅቱን የዋጀ ዘመናዊ ቴክኖሎጂ የታጠቁ በመሆናቸው ከውስጥ የሚነሱ የጥፋት ኃይሎችን ብቻ ሳይሆን ከቀጠና የሚወጡ ስትራቴጂያዊ ተግዳሮቶች
ጠላቶችን በሰዓቱ የመመከት የነበልባል ፍምሳት አቅም አላቸው። የኢትዮጵያ ቀጠናዊ ፍላጎት የጋራ ልማትና የሰላም ማዕቀፍ የሚረጋገጥበት በመሆኑ ይህንን ታሪካዊ ዓላማ እውን ለማድረግ የልዩ እዙ ጽኑ አቋም የኃይል ሚዛኑን የሚቀይር የማይናወጥ መልእክ ነው። በታሪክ አባቶች በደምና በአጥንት ያቆዩትን የሰላምና የሉዓላዊነት አደራ በዘመናዊ ስልትና በከፍተኛ የውጊያ ዝግጁነት በማስቀጠል ረገድ እዙ ኢትዮጵያን ብሔራዊ ጥቅም ከማንም በላይ በብቃት ለማስጠበቅና የጠላቶቹን ሴራ በመበጥበጥ የዕድሜ ጠገብ ጀግንነቱን ሕያው አድርጎ የሚያስቀጥል የታሪክ መከታ ነው።